የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ ማደርሰው ወይንሸት ዘውዴ ነኝ። አብረን እንቆይ። የኢትዮጵያ አየር መንገድ አውሮፕላን የማምረት እቅድ እንዳለው ተነገረ። አየር መንገዱ ወደ አውሮፕላን ማምረቻ ዘርፍ ለመግባት እየተዘጋጀ ነውም ተብሏል። የቦይንግ አፍሪካ ማኔጂንግ ዳይሬክተር ሄኖክ ተፈራ የኢትዮጵያ አየር መንገድ በሀገር ውስጥ አውሮፕላን የማምረት ስራን ለመስራት ተጨባጭ እርምጃዎችን እየወሰደ ሲሆን በጊዜ ሂደትም ለቦይንግ ግብዓቶችን ያቀርባል ብለዋል። ለዚህ ጥረቱ መሰረት የሆነው እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንቨስትመንት ኮሚሽን እና ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር ቂሊንጦ ኢንዱስትሪ ፓርክ ውስጥ ስራ የጀመረው ፋብሪካ የአውሮፕላን አካሎችን፣ የሙቀት መከላከያ አልባሳትና የኤሌክትሪክ ሽቦ ማቀፊያዎችን እያመረተ ነው ብለዋል። በአፍሪካ ወጣቶችና ሴቶችን ግምት ውስጥ ያስገባ አካታች ስርዓት ሊዘረጋ እንደሚገባ ተገለጸ። በባህር ዳርና በአዲስ አበባ ለ3 ቀናት ሲካሄድ የቆየው 11ኛው ጣና ፎረም ተጠናቋል። አማሩ ገብሩ ተጨማሪ አለው። የማላዊ የቀድሞ ፕሬዝዳንትና የጣና ፎረም የቦርድ አባል ጆይሴ ባንዳ በፎርሙ መዝጊያ ላይ እንዳሉት ዓለም በፍጥነት እየተለዋወጠች መሆኑን አስታውሰው አፍሪካም እየተለወጠ ላለው የዓለም ስርዓት የሚመጥን እንቅስቃሴ ማድረግ አለባት ብለዋል። ለዚህም ደግሞ በጣና ፎረም የሚቀርቡ ምክረ ሀሳቦችን ወደ ተግባር በመቀየር ረገድ ከአፍሪካ ሀገራት በቁርጠኝነት መስራት ይጠበቃል ሲሉም ገልጿል። አፍሪካ ለማሳካት ያስቀመጠቻቸው ውጥኖች ያለ ወጣቶች ተሳትፎ እውን ሊሆን እንደማይችል አመልክተው በአፍሪካ በሁሉም መስክ የሚከናወኑ ተግባራት ወጣቶችን ማዕከል ያደረጉ ሊሆኑ እንደሚገባ አስገንዝበዋል። በፎርሙ ላይ የተለያዩ ሀገራት ዲፕሎማቶች፣ የውጭ ጉዳይ ሚኒስትሮች፣ ልዩ መልእክተኞች፣ ምሁራንን ጨምሮ የተለያዩ ባለድርሻ አካላት ተሳትፈውበታል። የገቢዎች ሚኒስቴር የስንዴ ምርት አቀነባባሪ አምራቾች በሚያደርጉት የስንዴ ግዢ ላይ የነበረው የ2% ቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑን አስታወቀ። ውሳኔው የተላለፈው የስንዴ አቀነባባሪ አምራቾች በግዢ ወቅት የሚከፍሉትን ቅድመ ክፍያ አስመልክቶ ለብሔራዊ ኢንዱስትሪ ካውንስል ባቀረቡት ቅሬታ መሰረት ነው። አናውል ተስፋ ተጨማሪ ይዞበታል። ለስንዴ አምራቾች ግዢ የሚፈጸመው ክፍያ ላይ የነበረው የ2% ቅድመ ግብር ክፍያ ተነስቷል። ይህ ውሳኔ የተላለፈው የስንዴ አቀነባባሪ አምራቾች በግዢ ወቅት ለሚከፈሉ ቅድመ ክፍያ ታክስ ባለስልጣኑ ሻጮች ደረሰኝ መስጠት ስለማይገደዱ ግብይቱን ውድቅ በማድረግ ከፍተኛ ግብር እየጠየቀ ነው በሚል ለብሔራዊ ኢንዱስትሪ ካውንስሉ ባቀረበው ጥያቄ መሰረት መሆኑ ተጠቁመዋል። ችግሩንም ለመፍታት የተቋቋመው የጥናት ኮሚቴ ያቀረበው የውሳኔ ሀሳብ ተቀባይነት በማግኘቱ የገንዘብ ሚኒስቴር ከወር በፊት በተጻፈ ደብዳቤ ውሳኔ አስተላልፏል። ይህን ተከትሎ ለስንዴ ግዢ የሚፈጸመው ክፍያ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን የተወሰነ ሲሆን ውሳኔውም በታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤት በሂደት ላይ ባሉና በቀጣይ ኦዲት ስራዎቹ ተፈጻሚ እንደሚደረጉ ታዟል። የገቢዎች ሚኒስቴር ከሰሞኑም በላከው ሰርኩላር ላይ እንደተመለከተው የገንዘብ ሚኒስቴር ውሳኔ መሰረት በግዢ ማረጋገጫ የተፈጸመ ግብይት በሌሎች መረጃዎች እየተረጋገጠ ወጪውን የሚያዝበት ስርዓት በታክስ ባለስልጣኑ በኩል እንዲዘረጋ አሳስቧል። ባለፉት 3 ወራት ከ13,000 በላይ የሳይበር ጥቃቶችና የጥቃት ሙከራዎች መመዝገባቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የአስተዳደሩ ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት ባቀረቡት የሩብ ዓመት ሪፖርት ላይ እንደተመለከተው ጥቃቱ ካለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ ያለው ብለዋል። የጥቃቱ ቁጥር ከፍ ሊል የቻለው የኢንሳ የቁጥጥር አቅሙ ከፍ በማለቱ ሲሆን ከፍተኛው ቁጥር የሚይዙት መሰረተ ልማቶች ላይ ያነጣጠሩ እንደሆኑና አስቀድሞ መከላከል መቻሉንም ጠቁመዋል። የአዲስ አበባ ዩኒቨርሲቲ በሁሉም ግቢዎች የዲጂታል መታወቂያ አገልግሎትን ሊጀምር ነው። የመታወቂያ ካርዶቻቸውን ለማተም ፎቶግራፉ ጆሮዎችን ጨምሮ ሙሉ ፊትን ማሳየት አለበት። የወንዶች ተማሪዎች የፀጉር መጠን 1.5 ሴንቲሜትር ወይም ከዚያ በታች መሆን ይኖርበታልም ተብሏል። በተጠቀሱት ነጥቦች ላይ በመመስረት ተማሪዎች ፎቶግራፋቸውን ፖርታላቸው ውስጥ በመግባት እስከ ጥቅምት 21 ቀን 2018 ዓ.ም ድረስ እንዲያስተካክሉ አሳስቧል። ዩኒቨርሲቲው አክሎም ይህ ሳይሆን ቀርቶ ወደ ዩኒቨርሲቲው ለመግባት በሮች ላይ እንዲሁም በዩኒቨርሲቲው አገልግሎት መስጫ ቦታዎች ለሚደርስባቸው መጉላላት ኃላፊነቱን ራሳቸው የሚወስዱ መሆኑን አሳውቋል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የምናደርሰውን ዜናዎቻችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ደቡብ አፍሪካ በኢኮኖሚ ጫና የተነሳ በሀገሪቱ የሚኖሩ ፍቃድ የሌላቸውን ስደተኞችን ልታስወጣ ነው።
ሀገሪቷ ባለፈው ዓመት ከ50 ሺህ በላይ ስደተኞችን ያስወጣች ሲሆን ዘንድሮም ህጋዊ ነዋሪነትን ያላረጋገጡትን ታስወጣለች ተብሏል። መሐሌት ደመላሽ ተጨማሪ አላት። ሀገሪቱ ባለፈው ዓመት ከተለያዩ ሀገራት የተውጣጡ ከ50 ሺህ በላይ ስደተኞችን ያስወጣች ሲሆን የፈረንሳይና የጀርመን ስደተኞችም ይገኙበት ነበር። ምንም እንኳን ደቡብ አፍሪካ ኢኮኖሚዋ እየተጠናከረ የመጣ ቢሆንም ከጎረቤት ሀገራት የሚገቡ ስደተኞች በሀገሪቱ ኢኮኖሚ ላይ ጫና እንዳሳደሩ ተገልጿል። ከኢኮኖሚ ጫና በዘለለ የህዝብ ቁጥር መጨመርና ስራ አጥነት በሀገሪቱ እየተስፋፋ እንደመጣም ተጠቅሷል። እንደ አፍሪካ ቢዝነስ ዴይሊ ዘገባ በዚህኛውም ዓመት ደቡብ አፍሪካ በርከት ያሉ ህጋዊ ሰነድ የሌላቸውን ስደተኞች ከሀገሯ ታስወጣለች ተብሏል። ቡርኪና ፋሶ በሀገር ውስጥ የተሰራውን የመጀመሪያ ኤሌክትሪክ መኪና ይፋ አደረገች። ኢታዋ የተሰኘው ይህ መኪና በቡርኪና ፋሶ መሐንዲሶች ተሰርቶ ለአፍሪካ ታላቅ የቴክኖሎጂ ምዕራፍ ሆኖ ቀርቧል ተብሏል። አናውል ተስፋ ዝርዝሩን ተመልክቶታል። ቡርኪና ፋሶ በሀገር ውስጥ ኢታዎ በተሰኘ ኩባንያ ሙሉ በሙሉ የተሰራውን የመጀመሪያውን የኤሌክትሪክ መኪና በማስጀመር ታሪክ ሰርታለች። ይህ መኪና በቡርኪና ፋሶ መሐንዲሶች ታስቦና ተገንብቶ ለአፍሪካ ታላቅ የቴክኖሎጂ ምዕራፍ ሆኖ ቀርቧል። መኪናው በአንድ ጊዜ ኃይል መሙላት እስከ 330 ኪሎ ሜትር መጓዝ የሚችል ሲሆን ሙሉ በሙሉ ቻርጅ ለማድረግ ደግሞ 30 ደቂቃ ብቻ ይወስዳል። ይህ ፈጠራ በንጹህ ኃይልና ዘላቂነት ባለው መጓጓዣ ረገድ በአፍሪካ ውስጥ ትልቅ እመርታ ነው ተብሏል። የካርቦን ልቀትን በመቀነስ በነዳጅ ላይ ጥገኛ መሆንን ከመቀነሱም በላይ የሀገሪቱን እያደገ የመጣውን ቴክኖሎጂና የምህንድስና አቅም ያሳያል ነው የተባለው። የኢታዎ ስኬት ለቡርኪና ፋሶ የኩራት ጊዜ ከመሆንም በላይ ለመላው አህጉር አፍሪካ ለሚገኙ ፈጣሪዎች አነቃቂ ምሳሌ ሆኗል። ዩናይትድ አረብ ኤምሬትስ በውሃ ላይ የሚንሳፈፍ ሙዚየም ልትገነባ ነው። ለዱባይ ስነ ህንጻና ባህል አዲስ ምልክት ይሆናል የተባለለት ይህ የስነ ጥበብ ሙዚየም ክሪክ በተሰኘው ውሃ ላይ የሚሰራ ሲሆን ንድፉም ይፋ ሆኗል። ይህ በውሃ ላይ የሚሰራው አዲስ ሙዚየም 5 ፎቅ የሚኖረው ይሆናል። በመጀመሪያውና ሁለተኛው ፎቆች ላይ የኤግዚቢሽን ጋለሪዎች፣ በሶስተኛው ፎቅ ላይ ደግሞ ምግብ ቤትና ለከፍተኛ እንግዶች የሚሆን ላውንጅ ይዛል። የኪነ ጥበብ ባለሙያዎች የውይይት መድረኮችን፣ የትምህርት ፕሮግራሞችንና የስነ ጥበብ ትርኢቶች እንደሚዘጋጁበት ገልፍ ኒውስ ዘግቧል። በዱባይ ገዢ ሼህ መሐመድ ቢን ራሺድ አልማክቱም ታይቶ ይሁንታውን ያገኘው ይህ ንድፍ የዱባይን ፈጠራ ኢኮኖሚ ዓለም አቀፍ ዋና ከተማ የመሆን ራዕይ የሚያንጸባርቅ ይሆናል ሲሉም ተገልጿል። ቻይና በሰዓት 8100 ኪሎ ሜትር የሚምዘገዘግ ሃይፐርሶኒክ ጄት ሞከረች። የአውሮፕላን ሳይንቲስቶች ማች 6 ብለው ወደሚጠሩት ክልል ውስጥ በመግባት ከድምፅ በ6 እጥፍ ፍጥነት ይጓዛል። ባለሙያዎች እንደሚናገሩት ይህ ውጤት ዓለም አቀፋዊ የአየር ጉዞን በመቀየር ከቤጂንግ እስከ ኒውዮርክ ያሉ የረጅም ርቀት በረራዎችን ወደ 2 ሰዓታት ብቻ ዝቅ ያደርጋል። የቴክኖሎጂ እድገቱ ተመሳሳይ ቴክኖሎጂዎችን ከሚከተሉ አሜሪካና ሩሲያ ጋር በሃይፐርሶኒክ ምርምር ቻይናን ግንባር ቀደም እንድትሆን ያደርጋታል ተብሏል። ከፈረንሳይ ሎቭር ሙዚየም ውድ የሆኑ ጌጣጌጦችን በመስረቅ የተጠረጠሩ 2 ግለሰቦች በቁጥጥር ስር ዋሉ። የፓሪስ አቃቢ ሕግ ጽሕፈት ቤት እንደገለጸው ከተጠርጣሪዎቹ አንዱ ወደ አልጄሪያ ለመሄድ ሲል በቻርልስ ደጎል አውሮፕላን ማረፊያ በቁጥጥር ስር ውሏል። አማሩ ገብሩ ዝርዝሩን እንደሚከተለው ያቀርበዋል። የፓሪስ አቃቢ ሕግ ጽሕፈት ቤት እንደገለጸው ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በተደረገው ማጣራት አንደኛው ተጠርጣሪ ወደ ሰሜን አፍሪካዊቱ ሀገር አልጄሪያ፣ ሌላኛው ደግሞ ወደ ምዕራብ አፍሪካዊቱ ሀገር ማሊ ለመብረር አቅደው ነበር ብሏል። ትናንት ምሽት በቁጥጥር ስር የዋሉት 2 ግለሰቦች በሙዚየሙ የፈጸሙትን ስርቆት በተመለከተ ዝርዝር መረጃ ለማጣራት ፖሊስ ለተጨማሪ 96 ሰዓታት ምርመራ ሊያደርግ እንደሚችል ገልጿል። ሙዚየሙን ከቀናት በፊት ሌቦች በመሰላል በመውጣትና መስታወት በመስበር በፈጸሙት ስርቆት 102 ሚሊዮን ዶላር የሚያወጡ የወርቅ ካባዎች፣ ዕንቁዎችና ወርቆችን መሰረቁ ይታወሳል። የፈረንሳይ ፍትህ ሚኒስትር የደህንነት ካሜራዎችና የአደጋ ጊዜ ደወሎችን በጊዜያዊነት መዝጋታቸው ሌቦች ስርቆቱን በቀላሉ እንዲፈጽሙ ማድረጉን ገልጾ ለዚህም የፈረንሳይ ደህንነት ተቆጣጣሪዎቹን ወቅሷል። ከሙዚየሙ ከተሰረቁ ጌጣጌጦች መካከል የናፖሊዮን 3ኛ ሚስት ንግስት ዩጂን ጌጥ ይገኝበታል። በማዕከላዊ ፓሪስ የሚገኘው የፈረንሳዩ ሉቨር ሙዚየም የሊዮናርዶ ዳቪንቺ ድንቅ ፈጠራ የሆነው የሞናሊዛ ስዕልን ጨምሮ ከአንደኛውና ሁለተኛው የዓለም ጦርነት የተገኙ ውድ ጌጣጌጦችና ታሪካዊ አልባሳት መገኛ መሆኑ ይታወቃል። ጂሮ ኦኖ ጂሮ ድሪምስ ኦፍ ሱሺ የተሰኘ ዘጋቢ ፊልም የተሰራላቸው ታዋቂው ጃፓናዊ የሱሺ ሼፍ ሲሆኑ 100 ዓመት ቢሞላቸው ሙሉ ለሙሉ ጡረታ የመውጣት እቅድ እንደሌላቸው እንዲሁም ለተጨማሪ 5 ዓመታት ያህል መስራት እንደሚፈልጉ ተናግረዋል። ሊዲያ ዝናቡ ተጨማሪ አላት።
ጂሮ ድሪምስ ኦፍ ሱሺ የተሰኘው ዘጋቢ ፊልም የተሰራላቸው ታዋቂና ዝነኛ የሆኑት ጃፓናዊው ሼፍ ጂሮ ኡኖ ሱሺ የተሰኘውን ባህላዊ ምግብ በመስራት ረጅም እድሜያቸውን ያሳለፉ ሲሆን አሁን 100 ዓመት ቢሞላቸውም ሙሉ ለሙሉ ጡረታ የመውጣት እቅድ እንደሌላቸው መናገራቸውን ተከትሎ በብዙዎች ዘንድ ግርምትን የፈጠረ ጉዳይ ሆኗል። ረጅምና ጤናማ ለሆነ ህይወት ስራ ምርጡ መድኃኒት ነው ብለው የሚያምኑት ጂሮ ለቀጣይ 5 ዓመታት መስራት እንደሚፈልጉም ጭምር ተናግረዋል። እኚህ የ100 ዓመት የእድሜ ባለጸጋ ሼፍ ረጅም ጊዜን ያስቆጠረና ዝነኛ ባለ 3 ኮከብ ሚሽሊን የተሰኘ ምግብ ቤት ባለቤት ናቸው። እጅግ ተወዳጅና ጣፋጭ የሆነውን ሱሺ በመስራት የህይወታቸውን ረጅሙን እድሜ ያሳለፉት ጂሮ ቶኪዮ በሚገኘው ሬስቶራንታቸው በየቀኑ ባይገኙም አሁንም ልዩ እንግዶችን እያገለገሉ ለስራቸው ራሳቸውን ሰጥተው በመስራት ላይ ይገኛሉ። ታዲያ እኚህ ታታሪና የእድሜ ባለጸጋ የሆኑ ሼፍ ላለፉት ረጅም ዓመታት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማን ጨምሮ ሌሎች ትልቅ ቦታ ላይ ያሉ ሰዎችን በሼፍነት አገልግለዋል። ዘገባው የአሶሺየትድ ፕሬስ ነው። በፈረንሳይ የምግብ ባንኮች በአመት ወደ 100,000 ቶን የሚደርስ የተለገሰ ምግብ ይቀበላሉ። ከዚህም ውስጥ 35% ከሱፐር ማርኬቶች የሚገኝ ነው። ነገር ግን የእርዳታ ሰጪ ድርጅቶች በቂ ምገባ ለማድረግ መቸገራቸውን ተከትሎ ሱፐር ማርኬቶች ምንም አይነት ምግብ እንዳይደፉ የሀገሪቱ ሴኔት ውሳኔ ያሳለፈው በ2016 ነበር። ወደ ቆሻሻ ማጠራቀሚያ ከሚጣሉ ምግቦች መካከል 11 በመቶ ያህሉ ከሱፐር ማርኬቶች የሚወጡ መሆኑን በመጥቀስ ማንኛውም ሱፐር ማርኬት ያልተሸጠ ነገር ግን ለአገልግሎት የሚውል ምግብን እንዳይደፋ ተደርጓል። በዚህ ህግ መሰረትም በሀገሪቱ የሚገኙ ትላልቅ ሱፐር ማርኬቶች ትኩስ ምርቶችንና የመጠቀሚያ ጊዜያቸው ሊጠናቀቅ የደረሱ ምግብ ነክ ግብዓቶችን በሀገሪቱ የምግብ ባንክ በኩል ለበጎ አድራጎት ድርጅቶች ለመለገስ ይገደዳሉ። ምግቡ ዳግም ጥቅም ላይ እንዳይውል ሆን ብለው የሚያበላሹ ወይም የሚጥሉ አካላት እስከ እስር የሚደርስ ቅጣት ይጣልባቸዋል። በዓለም አቀፍ ደረጃ በአመት 1.3 ቢሊዮን ቶን ምግብ ጥቅም ላይ ሳይውል ቀርቶ ለብክነት ይዳረጋል። ተመራማሪዎች እንደሚሉት ማዛጋት የድጋም ስሜት ብቻ ሳይሆን ከእንስሳት ጀምሮ እስከ ሰው ልጆች ድረስ የስሜት መግባባትን የሚያሳይ የጋራ ባህሪ ነው። ሄሮዳይ ንጉሴ ዝርዝሩን እንደሚከተለው ታቀርበዋለች። ማዛጋት በሁሉም የጀርባ አጥንት ያላቸው እንስሳት ላይ ያለ የጋራ ባህሪ ነው። በቀደመው ጊዜ ምሁራን ማዛጋታችን ከአተነፋፈስ ጋር የተገናኘ እንደሆነ ያስቡ ነበር። ማለትም ኦክሲጅንን ወደ ሰውነታችን ለማስገባትና የበዛ ካርበን ዳይኦክሳይድን ደግሞ ከሰውነታችን ለማውጣት የምንጠቀምበት ስርዓት። ነገር ግን የዚህ ዘመን ምሁራን ማዛጋትን ከአተነፋፈስ ስርዓት ይልቅ ከአእምሮ ሙቀት መጠን ጋር ያያይዙታል። ይህም ማለት የአእምሯችን ሙቀት በጣም ዝቅተኛ ሲሆን የማዛጋት እድላችን ዝቅተኛ ነው። የአእምሯችን ሙቀት በጣም ሞቃታማ ሲሆንም እንደዛው። ነገር ግን አእምሯችን መጠነኛ ሙቀት እየተሰማው ሲመጣ እናዛጋለን። በዚህ ዙሪያ ላይ ጥናት ባደረጉት እንደ ዶክተር አንድሪው ጋላፕ ገለጻ አእምሯችን እንደ ኮምፒውተር ሲስተም ነው። ብዙ እየሰራንበት ስንመጣ እየጋለ ይመጣል። ስለዚህም ጭንቀትና የስራ ብዛት የአእምሯችንን ሙቀት በመጠኑ መጨመር ሲጀምር በማዛጋታችን ምክንያት የአእምሯችንን ሙቀት በተፈጥሯዊ መንገድ እናቀዘቅዘዋለን ማለት ነው። ይህም ማለት በምናዛጋ ሰዓት ጡንቻዎቻችን መነቃቃት ይጀምራሉ። የደም ዝውውራችንም የተስተካከለ ይሆናል። በዚህም ምክንያት አእምሯችን በተሻለ መልኩ ስራውን ይከውናል። በሌላ መንገድ ደግሞ ከእንስሳት ጀምሮ እስከ ሰው ልጆች ድረስ ማዛጋት ከአንዱ ወደ አንዱ የሚጋባ ባህሪ ነው። ለምሳሌ አጠገባችን ያለ ሰው ሲያዛጋ ተከትለነው ልናዛጋ እንችላለን። ይህም የስሜት ተግባቦታችንን የሚያሳይ ባህሪ መሆኑን የስነ ልቦናው ዘርፍ ምሁራን ያብራራሉ። ስለዚህም ማዛጋት በተፈጥሯዊ ሁኔታ ለአእምሯችን ስራ የሚረዳን ነው ማለት ነው። ዘገባው የዘጋርዲያን ነው። የቢዝነስ መረጃዎቻችንን ወደ እናንተ እናቀርባለን። ቻይና አራተኛዋ ትልቋ የኢትዮጵያ ቡና ገዢ ሀገር መሆኗ ተነገረ። ባለፉት 3 ወራት ከነበረችበት 7ኛ ደረጃ ወደ 4ኛ ደረጃ ከፍ ማለቷን የቻይናው ዜና ወኪል ሽንዋ የቡናና ሻይ ባለስልጣንን ጠቅሶ ዘግቧል። ለእነዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የቻይናው ዜና ወኪል ሺንዋ እንደዘገበው ቻይና በኢትዮጵያ ቡና መዳረሻነቷ ከ2 ዓመት በፊት ከነበረችበት 7ኛ ደረጃ ባለፉት 3 ወራት ወደ 4ኛ ደረጃ ከፍ ማለቷን ጠቅሷል። እንደ ዘገባው ባለፉት 3 ወራት ኢትዮጵያ ከ9,000 ቶን በላይ ቡና ለቻይና በመላክ ከ60 ሚሊዮን ዶላር በላይ አግኝታለች። ይህም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7 እጥፍ እድገት አስመዝግቧል ተብሏል። በተያያዘው በጀት ዓመት የመጀመሪያዎቹ 3 ወራት የኢትዮጵያ ቡና መዳረሻ በመሆን በቅደም ተከተል ከአንደኛ እስከ 3ኛ ደረጃ ያለውን የያዙት ጀርመን፣ ሳውዲ አረቢያና ቤልጂየም ሲሆኑ ቻይና፣ አሜሪካ፣ ደቡብ ኮሪያ፣ የተባበሩት አረብ ኤምሬትስ፣ ጃፓን፣ ኢጣሊያንና ሩሲያ ደግሞ በቀጣዮቹ 7 ትልልቅ የኢትዮጵያ ቡና መዳረሻዎች ሆነው መመዝገባቸው ተጠቅሷል። መረጃዎቻችን እንደቀጠሉ ናቸው።
የኢትዮጵያ ምግብና መድኃኒት ባለስልጣን በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይም ጁስ የሚያመርት አንድም ፋብሪካ እንደሌለ አስታወቀ። ባለስልጣኑ በሀገር ውስጥ የሚመረቱት ከአልኮል ነፃ ለስላሳ መጠጦች የፍራፍሬ ቃና ወይም ፍሩት ፍሌቨር ብቻ መሆናቸውን ገልጿል። በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እንደገለጹት አንድ የፍራፍሬ ጭማቂ ጁስ ተብሎ ለመጠራት ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊካተትበት ይገባል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራም አብራርተዋል። በሱፐርማርኬቶችና በመደብሮች ውስጥ የሚገኙት አብዛኞቹ የሀገር ውስጥ ምርቶች ጭማቂ የሚያስበላቸውን መስፈርት አያሟሉም ተብለዋል። ምርቶቻቸውን ጁስ ወይም የፍራፍሬ ጭማቂ በሚል መጠሪያ የሚያመርቱ የነበሩ ፋብሪካዎች ደረጃውን ባለማሟላታቸው ሙሉ በሙሉ እንዲታገዱ ተደርጎ ፍሩት ፍሌቨር ድሪንክስ በማለት እንዲሰሩ መደረጉን ኃላፊው ገልጸዋል። የዕለቱን የመጨረሻውን የቢዝነስ መረጃ እናድርሳችሁ። የህንድ ባለሀብቶች የ135 ዓመቱን የደቡብ አፍሪካ ፋርማሲዩቲካል ድርጅት በ215 ሚሊዮን ዶላር ገዙ። ከደቡብ አፍሪካ አንጋፋ የፋርማሲዩቲካል ድርጅቶች መካከል አንዱ የሆነው አርኮክ ኢንግራም በህንድ ኩባንያ ሙሉ በሙሉ ከተገዛ በኋላ የ135 ዓመታት ታሪኩን በማጠቃለል ከጆሃንስበርግ የአክሲዮን ገበያው ለመውጣት ተዘጋጅቷል ተብሏል። እንደ አፍሪካ ቢዝነስ ኢንሳይደር መረጃ አርኮክ ኢንግራም በ1890 ዓ.ም በክሩገርስ ድሮፕ ትንሽ ፋርማሲ ሆኖ የተመሰረተ ሲሆን ፓናዶና ማይፕሮዶል ያሉ ታዋቂ ምርቶችን በማምረት ወደ 645 ሚሊዮን ዶላር ግምት ያለው ትልቅ ኩባንያ ሆኗል። ሆኖም በተከናወነው ሽያጭ የተነሳ ቢድቬትስ ግሩፕ 65 በመቶ የአድኮንን ድርሻ እንደያዘ የሚቆይ ሲሆን ናቲኮ ፋርማ ደግሞ የተቀሩትን አናሳ ድርሻዎች በመውሰድ በኩባንያው ላይ ሙሉ ቁጥጥር እንደሚኖረው ተገልጿል። መረጃዎች እንደሚያሳዩት ናቲኮ ፋርማሲ በሃይደርባርድ ህንድ የሚገኝና የገበያ ዋጋው 1.6 ቢሊዮን ዶላር የሚገመት ግዙፍ የፋርማሲዩቲካል ኩባንያ ነው። ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ከቻናል 1 ሌሎች ፕሮግራሞቻችን ይቀጥላሉ፣ መከታተል ትችላላችሁ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።